እየተባባሰ ማለት አሁን ነው። አንቺ ጉርጓድ ውስጥ ነበር የከተትሽ። መጀመሪያ ከአንቺ ጋር የነበረው ትዳር ጉርጓድ ነው። በቃ የፈለገ ነቢ እስኪ ማን ይሙት እስኪ የፈለገ ጉርጓድ ውስጥ ቢገባ ከጉርጓዱ ላውጣ ብለሽ ነው የመጣሽው አንቺ። እኔ የፈለገ ችግር ውስጥ ቢገባ የፈለገ ጠብ ውስጥ ቢገቡ ፋሚሊ እንዴት ነው ባለትዳር ጋር ገብታችሁ እናንተ ያን ባለትዳር የሆነ ሰው ልትወስዱት የምትሞክሩት? እስቡት እስኪ። ማሰብ አይደለም ማሰብ ፋሚሊ፣ ይሄ መመኘት እንኳን እኮ በጣም ኃጢአት የሆነ ነው። የምሬን እኮ በጣም ኃጢአት ነው። ማተብሽን እኮ ያንጠለጠልሽው ይሄን ነገር ልታቂ ነው። ባለትዳርን ሰው እኮ መመኘት እኮ ኃጢአት ነው ፋሚሊ፣ የምሬን ነው። ኃጢአት እኮ ነው አይደለም እጅሽ ለማስገባት ቀርቶ እንዴ፣ የምሬን ነው። አንገትሽ ላይ ያደረግሽውን ነገር በደንብ ማስተዋል አለብሽ። ዝም ብለሽ ነው ለይስሙላ ነው ይሄን ነገር እዚህ ያንጠለጠልሽው። ልክ አይደለም። የምሬን ነው። ልክ አይደለም። ማሰብ አለብሽ። እንደ አንድ ክርስቲያን ማሰብ አለብሽ። እንደ አንድ ክርስቲያን የምታስብ ቢሆን ኖሮ ባለትዳርን ሰው አንቺ ነሽ የለየሽው። አለቀ። የመለያያው መንስኤ የሆንሽው አንቺ ነሽ። መሀላቸው ገብተሽ የለያየሻቸው አንቺ ነሽ። አብርሃምን ክፍተት ፈልገሽ በሁለቱ መካከል የነበረውን ክፍተት ፈልገሽ የወሰድሽው አንቺ ነሽ። አለቀ። አሁንም ደግሞ እየሞከርሽ ያለሽው አልሳካልሽ ብሎ እየሞከርሽ ያለሽው አንቺ ነሽ። ሊገባሽ ይገባል። እያረግሽው ያለሽው ነገር በሙሉ ኃጢአት ነው። አለቀ። ይህን ነገር ወደድሽም ጠላሽም ማወቅ መቻል አለብሽ። አለቀ። ይህን ነገር ካላወቅሽ መመኘት ኃጢአቱን መሆኑን ካላወቅሽ እንግዲህ አይደለሽም ማለት ነው። አይደለሽም። እኔ እንደዛ ብዬ ነው የማስበው። የምሬን ነው። የአብርሃም የሚያስፈልገውን ነገሮች ልንወስድ ነው። ምክንያቱም አብርሃም ልብስ ብቻ ነው የምትወስጂው፣ ፓንትስ ሳትወስጂ ፓንቱንም ውሰጂለት። እዚህ ውስጥ ያስቀመጠውን ረስቶት ምናምን ፓንቱንም ውሰጂለት። ለምን ልብስ ብቻ ልብስ ብለሽ ሁሉንም አታጠቃኝ። እኔ እሺ እሷስ እሺ፣ አንተ ወንዱስ ምን ቤት ነው? ምን ቤት ነው? እኔ አላቅም። የምሬን ነው። አእምሯችሁ እኮ ተደፍኖ እኮ የምሬን ነው። አእምሮ ሲደፈን የምታረጉትን አታውቁም። ባይዘው አእምሮ ሲደፈን የምታረጉትን አታውቁም። አይገባችሁም። ሁሉ የምታረጉት ነገር ሁሉ ለእናንተ ልክ ከሆነ እኔ አላቅም። የምሬን ነው። እንዲህ ሲጀመር ኧረ በስመ አብ ምንድን ነው? እኔ የእናንተ ነገር በጣም ግራ እየገባኝ ነው። የምሬን ነው። ሄርሜላ ያንቺ ነገር በጣም ግራ እየገባኝ ነው። ካንቺ ብሶ ደግሞ የወንዱ ተከትሎ እዚህ ላይ መምጣት እኔ ሊገበኝ አይችልም። ባይዘው ሊገበኝ አይችልም። በትክክልም ጤነኛ ከሆነ እኮ አብርሃም መጥቶ ልብሴን ልውሰድበት ብሎ እኮ መገልገል ይችላል። አንቺ አልነበርሽ የምትገለገልለት። ቢገባሽ ኑሮ ለአንቺ ክብር ቢሰጥሽ፣ ለአንቺ የተለየ ትሪትመንት ቢሰጥሽ፣ አንቺ የምትይውን ነገር ሁሉንም ነገር ያደርግልሽ ነበር። ግን ያንን ነገር ሊያደርግልሽ እሱ ፍቃደኛ አይደለም። እውነቱን ደግሞ ታውቂያለሽ። እውነቱን ግጥም አድርገሽ ታውቂያለሽ። የምሬ ነው። ታውቂያለሽ ጠንቅቀሽ። ለሩታ ምን ያክል መስዋዕትነትም እንደከፈለላት ታውቂያለሽ። አንቺን ነገ ከነገ ወዲያ ለስሜቱ ብሎ ተጠግቶሻል። የፈለገውን ነገር ካደረገ በኋላ ወሩሮ ይጥልሻል። ይሄ ነው መጨረሻሽ። ይሄ ነው መጨረሻሽ። ሌላ ምንም አይነት መጨረሻ ሊኖርሽ አይችልም። ያንቺ የዛን ጊዜ ሪምባ ስትይ ደግሞ እናይሻለን። ደም ስታለቅሽን ደግሞ እናይሻለን። የዛን ጊዜ ደግሞ ምን እንደምትይ እንሰማለን። የምሬን ነው እንሰማለን። ወደድሽም ጠላሽም ሩታ የአብርሃም ነች። አለቀ። አብርሃምም የሩታ። አንቺ መሀል ቤት ትቀሪያታለሽ፣ ስትወላዊ ትቀሪያታለሽ። የምሬን ነው። ለራስሽም ሳትሆኚ ከራስሽም ከአብርሃምም ሳትሆኚ ትቀሪያታለሽ። ሜዳ ላይ ነው የምትቀሪው። የምሬን ነው። ከራስሽም ጋር ነው ጭምር የምትታይ። አላቀ። አእምሮሽን ማሰራት ብትጀምሪ ጥሩ ነው። አእምሮሽን ማሰራት ብትጀምሪ ጥሩ ነው። አእምሯቸው ከተደፈነ ሰው ጋር እየዋልሽ ነው እንደዚህ እያደረግሻለሽ። በትክክል ማሰብ ጀምሪ። ቢገባሽ የሰው ሚስት ነው የሰው ባል ነው ይዤ ካልወጣው ከዚህ ቤት እያልሽ እየተገለገልሻለሽ። ይሄ ደግሞ ነውር ነው። የምሬ ነው፣ ነውር ነው። እንደዚህ አታደርጊም። በትክክልም የትክክለኛ አፍቃሪ ሰው ባህሪ ይሄ አይደለም። ባይዘው ይሄ አይደለም። የምሬ ነው። ይሄ አይደለም። መስዋዕትነት ልከፊለት ትችያለሽ፣ ግን በእንደዚህ አይነት መልኩ አይደለም መስዋዕትነት የሚከፈለው። ይሄ ሁሉም ገና ነሽ አንቺ፣ በቃ ገና ነሽ። ምንም ነገር ያወቅሽው ነገር የለም ማለት ነው። አስተዳደግሽንም ነው እያየሁት ያለሁት። ባይዘው አስተዳደግሽንም እያየሁት ያለሁት፣ እየተመለከትኩት ያለሁት አስተዳደግሽም ነው። ሌላ ምንም አዲስ ነገር የለም።
ገባችሁ? እያንዳንዱ ሰው የሚያደርገው ነገር ከአስተዳደጉ ጋር የተያያዘ፣ ሁሉም ነገር የምታደርጉት ነገር ከአስተዳደጋችሁ ጋር የተያያዘ። ገባችሁ? ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን የምንመለከት ይሆናል። አዲስ ነገር ተፈጥሯል። በጣም ከባድ የሆነ ድራማ ተፈጥሯል። እሱን አብረን የምናይ ይሆናል። ቀጥታ ወደ ቪዲዮ እናልፋለን። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ወደ ቪዲዮ እናልፋለን። ሁሉም ያመነበት ነገር ነውና ዛሬ የአብርሃምን ልብስ ልንወስድ ነው። ወደ ገደለው ስንገባ እኔ እኮ ሰው ማፈር አቁሟል እኮ፣ የምሬን እኮ ሰው ማፈር አቁሟል። በቃ እፍረት የሚባለውን ነገር አሟጠን በቃ ጨረስ ነው አይደል? እንዲህ ምን ጉር ነሽ? እኔ አላቅም። ምን ጉር ነሽ? አሁን ይሄ ስነ ስርዓት ነው ትላላችሁ? የምሬን ነው። ይሄ አሁን ስነ ስርዓት ነው ትላላችሁ ስታስቡት? ራሽን እያረከሽ ነው። አልገባሽም? ራሽን እያረከሽ ነው። ቢገባሽ ኑሮ ይሄ የክብር ጉዳይ ቢገባሽ ኑሮ የምሬን ነው እንደዚህ አታርጊም ነበር። ግን አንቺ የክብር ጉዳይ ምንም ሊገባሽ አልቻለም። የሚገባሽም ሴት አይደለሽም። እኔ ሳስበው እንደዛ የሚገባሽም ሴት አይደለሽም። ይሄ የዋህነትም ሆነ ሌላ ነገር አይደለም። የምሬን ነው፣ ሌላም ነገር አይደለም። እንዲህ እንዴት ነው ራሽን እያረከሽ ያለሽው ሄርሜላ? ምን ጉር ነሽ? የምሬን ነው። ምን ጉር ነሽ? ምንድን አእምሮሽ ይሰራል በትክክል? አእምሮሽ በትክክል እያሰበ ነው እንዴ? የሰው ቤት ውስጥ እኮ ነው ያለሽው። ረስተሽው ነው? የአብርሃምና የሩታ ቤት ውስጥ ነው ያለሽው። ላስታውስሽ ጭራሽ እሷ ባለችበት ልብስ ካላወጣው ግልግል። አሁን ይሄ ምን የሚሉት እኮ የምሬን ነው። አሁን ይሄ ምን ይባላል? ፋሚሊ ይሄ እኮ ከነውር እኮ ነው እንዴ? ኧረ በስመ አብ! ኧረ ሴቶች አደራችሁ እንደዚህ እንዳታረጉ። የምሬን ነው፣ እንደዚህ እንዳታደርጉ እንዴ! ይሄ እኮ የመጨረሻ የምሬን ነው የመጨረሻ ስቀሉ እኮ ነው እንደዚህ የምታደርጉት። የመጨረሻ ስቀሉ ነው እንደዚህ የምታደርጉት። ካለበለዚያ በስተቀር ይሄ ትክክለኛ አእምሮ ቢኖራችሁ፣ ትክክለኛ አእምሮ ካላችሁ እንደዚህ የምታደርጉበት ምንም ምክንያት የለም። ከዚህ በላይ ነውር የለማ እንዴ! ምን ታደርጊ? ለነገሩ ምን ታደርጊ አንቺ? በጣም ፊት ሰጡሽ። የምሬን ነው በጣም ፊት ተሰጠሻል። አንቺን የልብ እየሰጡ ያሉ ቡዜና ዴቭ አይደሉ? እንደዛ አይደለ? ለአንቺ አይደለ አሁን የሚማገቱልሽ ቡዜና ዴቭ? እንደዛ አይደለ እንዴ? ስነ ስርዓት ወቂ መጀመሪያ። የምሬን ነው፣ ስነ ስርዓት ማወቅ መቻል አለብሽ። ዝም ብለሽ ደርሰሽ የሰው ቤት እየመጣሽ እንደዚህ የምትይበት ምንም ምክንያት የለም። እሷም ጠፍጠፋ ማስወጣት ትችላለች። አሁን እንደዚህ ስላልሻት ብቻ። ይሄ ከንቀትም በላይ ነው። አልገባሽም እንጂ አንቺ ለነገሩ አይገባሽም። ማንም ምንም ሊያመጣ አይችልም። በቃ ቤትሽ መጣን አይደል? ያለውን ነገር የወንድማችንን እቃ ስጪን ያን ነው። ሌላ ታሪክ። ይሄ ደግሞ ሴት ነው የሚመስል ሴት። የምሬን ነው። ምንድን ነው እዚህ የሚያሽለጠልጥህ? በጣም ነው እየተሽለጠለጥክ ያለው። ባይዘው ያንተ እንዴ እንደ ወንድ ልጁን እንጂ እንደ ወንድ ልጁን። የምሬን ነው፣ እንደ ወንድ ልጁን እንዴ። ወንድ አይደለን አንጠልጥላላ። ካንጠለጠልክ እንዳንጠለጠለ ሰው አውራ። የምሬን ነው የምናገረው እንዴ። አይደብርም እንዴ? አንተስ ቢያንስ እንኳን አንተ እንዴት አእምሮ አይሰራም? እኔ ሊገበኝ አልቻለም። እሷስ እሺ በፍቅር ታውራ ነው እንበል። አንተ እንዴት ጤነኛው ሰው አእምሮ መስራት አይችልም በስነ ስርዓት እንዴ? ሰው ሁሉ አብዷል እንዴ? እኔ እኮ ግራ እየገባኝ እኮ የምሬን ነው። ሰው ሁሉ አብዷል። እዚህ ጋር እያየሁት ያለሁት ይሄንን ነው እንዴ። በግድ እኮ የሚሆን ነገር የለም። ባይዘው እናንተ ፈልጋችሁት ብቻ የሚሆን ነገር የለም። ያ ሰው ካልፈለጋችሁ ምን ታረጋላችሁ እንዴ? በግድ አብርሃም የኔ ነው እያለች ያለችው አሁን ሄርሜላ። ባይዘው በግድ እንዴ እንደዛ ብሎ ነገር የለም ሄርሜላ፣ እንደዛ ብሎ ነገር የለም። በቃ ያንቺ ካልሆነ ያንቺ አይደለም። ካልፈለገሽ አልፈለገሽም ነው፣ አለቀ። አልፈለገሽም ነው እንዴ። ከትዳር መሀል ገብተሽ ስትዘባርቂ የነበር እኮ አንቺ ነሽ እንጂ ሩታ አይደለችም። አንተ ዛሬ መጠን እንደዚህ እንደ ሴት የምትብላለው ምንድነው? የምሬ ነው። ምንድነው? ማነህ እንዴ አንተ? አላቅም። እሺ የሄርሜላ ተጨቃጨቅ እንጂ አንተ ደግሞ እዚህ ጋር መጠህ ከሷ ቂጥ ስርስር የምትለው ምንድነው? ስርስር የምትለው የፈለግከው ነገር አለ? ይገጭህ፣ አንተ መላ ይገጭህ። ለነገሩ እንደዛም ሊሆን ይችላል እንጂ እንደዚህ አትርመጠመጥም። የምሬ ነው። ልናወራ አልመጣንም፣ ማውራትም አንፈልግም። እሺ አልሰጥህም። እስቲ ምን ታመጣለህ? እሱን ትሰጪናለሽ። ይኸውልሽ እኛ እኮ አሁን በግዳጅ መግባት ስላልፈለግን እንጂ ብዙ ነገር ማድረግ አቅቶን አይደለም። እዚህ ድረስ ስትመጣ እኮ ልክህን እንዳለፍክ አየች። ከዚህ በላይ ምን አስበህ ነበር? የምሬ ነው። ምን አስበህ ነበር? የሰው ቤት ሰብሮ ከመግባት እኮ የሚተናነስ ነገር አይደለም። ባይዘው የምሬ ነው። የሰው ቤት ሰብሮ ከመግባት የሚተናነስ ነገር አይደለም። እያደረክ ያለው እንደዛ ነው።
ባይዘው ያስከስሳሉ ሁሉ ከፈለገች ሄዳ መክሰስ ትችላለች። ያለ ፍቃዴ እንደዚህ ብላ መክሰስ ትችላለች። አለቀ። አንተ እዚህ ጋር የምታደርገው ነገር አላወቅም። ብሩን ያወረህ አለቀ። እንደዛ ነው እኔ እየመሰለኛል። ብሩ አንተን አውሯል፣ ሄርሜላ ደግሞ አብርሃም አውሯታል። በቃ ስለዚህ እውር ለውር እንግዲህ ያልሆነ ችግር ውስጥ እንዳገቡ የምሬ ነው። ያልሆነ ችግር ውስጥ እንዳገቡ እኔ ደና ሰው እንኳን እያገኙ አይደለም እያየሁት ያለሁት ሁሉ ጤና የራቀው ሰው ነው። ሁሉም ሰው የሚመጣው እዚህ ጋር ጤና የራቀው ሰው እንደ አንድ ሰው እንዴት በትክክል አእምሮ የሚሰራ ሰው ይጠፋል? በጣም እኮ ግራ የሚገባው። ወንድ ስለሆንኩ ነው አንቺ ቤት የመጣሁት። ኧረ ሴት ነህ አባቴ፣ ተሳስተሃል። ሴት ነህ አንተ፣ ወንድ አይደለም ሴት ነህ። ወንድ ልጅ የማያደርገውን ነገር ነው አድርጎ ያየሁት። ስለዚህ አንተ የሴትን እንትን ነው እንጂ እያስኬድክ ያለው የወንድ ልጅን ባህሪ አይደለም። ባይዘው ወንድ ነኝ አትበል፣ ወንድ አይደለም ወንድ ልጅ እንደዚህ አያደርግም። የምሬን ነው። ወንድ ልጅ እንደዚህ አያደርግም። የባለ ትዳር ቤት ገብቶ እንደዚህ የሚያደርግበት ምንም ምክንያት የለውም። ገባህ? ሰው ሳይፈልግ አምጡልኝ ሳይል እግር አለው እጅ አለው እንትን አለው አእምሮ አለው ራሱ ሰተት ብሎ ገብቶ መውጣት የሚችለውን ነገር እናንተ ይዤለት ካልሄድኩ የምትሉ እናንተ በሽተኛ ናችሁ እንጂ ለጤነኛ ሰው ቢሆን እንደዚህ አያደርግ። እንግዲህ እንደዛ ነው የማስበው። እና ግን ወንድ ነኝ አትበል። የምሬን ነው። በአንተ እንትን እኛም መወቀስ የለብንም ወንዶቹ። በአንተ አስተሳሰብና ሁኔታ እኛም ባንወቀስ ጥሩ ነው። ወንድ ነኝ እያልክ እንዲህ አንቺ ጉርጓድ ውስጥ ነበር የከተትሽ። መጀመሪያ ከአንቺ ጋር የነበረው ትዳር ጉርጓድ ነው። በቃ የፈለገ ነቢ እስኪ ማን ይሙት እስኪ የፈለገ ጉርጓድ ውስጥ ቢገባ ከጉርጓዱ ላውጣ ብለሽ ነው የመጣሽው አንቺ። እኔ የፈለገ ችግር ውስጥ ቢገባ የፈለገ ጠብ ውስጥ ቢገቡ ፋሚሊ እንዴት ነው ባለትዳር ጋር ገብታችሁ እናንተ ያን ባለትዳር የሆነ ሰው ልትወስዱት የምትሞክሩት? እስቡት እስኪ። ማሰብ አይደለም ማሰብ ፋሚሊ፣ ይሄ መመኘት እንኳን እኮ በጣም ኃጢአት የሆነ ነው። የምሬን እኮ በጣም ኃጢአት ነው። ማተብሽን እኮ ያንጠለጠልሽው ይሄን ነገር ልታቂ ነው። ባለትዳርን ሰው እኮ መመኘት እኮ ኃጢአት ነው ፋሚሊ። የምሬን ነው። ኃጢአት እኮ ነው አይደለም እጅሽ ለማስገባት ቀርቶ እንዴ። የምሬን ነው። አንገትሽ ላይ ያደረግሽውን ነገር በደንብ ማስተዋል አለብሽ። ዝም ብለሽ ነው ለይስሙላ ነው ይሄን ነገር እዚህ ያንጠለጠልሽው። ልክ አይደለም። የምሬን ነው። ልክ አይደለም። ማሰብ አለብሽ። እንደ አንድ ክርስቲያን ማሰብ አለብሽ። እንደ አንድ ክርስቲያን የምታስብ ቢሆን ኑሮ ባለትዳርን ሰው አንቺ ነሽ የለየሽው። አለቀ። የመለያው መንስኤ የሆንሽው አንቺ ነሽ። መሀላቸው ገብተሽ የለያየሻቸው አንቺ ነሽ። አብርሃምን ክፍተት ፈልገሽ በሁለቱ መካከል የነበረውን ክፍተት ፈልገሽ የወሰድሽው አንቺ ነሽ። አለቀ። አሁንም ደግሞ እየሞከርሽ ያለሽው አልሳካልሽ ብሎ እየሞከርሽ ያለሽው አንቺ ነሽ። ሊገባሽ ይገባል። እያረግሽው ያለሽው ነገር በሙሉ ኃጢአት ነው። አለቀ። ይህን ነገር ወደድሽም ጠላሽም ማወቅ መቻል አለብሽ። አለቀ። ይህን ነገር ካላወቅሽ መመኘት ኃጢአቱን መሆኑን ካላወቅሽ እንግዲህ አይደለሽም ማለት አይደለሽም። እኔ እንደዛ ብዬ ነው የማስበው። የምሬ ነው። እኔ እሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ ጫልፈሽ እስቲ አንቺ ወንድ ነሽ እንጂ ከዛ እኔና አንቺ እንተያያታለን። ነይ ታዩ። አንቺ ልብስ አይደል ልብሱን ቀቀለሽ ልትሞት ትችያለሽ። እኛ ደግሞ እንዲህ ነው ወይ አንቺ ወይ እኔ ሞታታ እንዴ? ሙታለች። ትቀልዳለህ? ሙታለች እንዴ? ትሞክሪያታለሽ? እስኪ ሞክሪያት እስኪ። አፈር ደቼ ነው የምታበላሽ። አፈር ደቼ ነው የምታስግጥሽ። ታውቂያታለሽ። ሰይጣኗን ታውቂዋለሽ። የሩታን ሰይጣን ባታመጪው ጥሩ ነው። በሰላም በመጣሽበት እግርሽ በሰላም ብትይጅበት ጥሩ ነው። እግርሽን ሰብራ ከምትሰድሽ። ወይኔ እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ወዳችኋለሁ ፋሚሊ። እኔን ደግሞ ላይክ እንዲሁም ሰብስክራይብ ማድረግ ወንድማችሁ በማድረግ አትዘንጉኝ። ሰብስክራይብ ያደረጋችሁኝ ፋሚሊ ሰብስክራይብ ያደረጋችሁኝ አይደለም። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ ወዳችኋለሁ። ባይ